ነገር ሳያደርጋት ቀለበት አሰረች። እንዴት ታስራለች ብሎ እኮ የልጇን ስም እኮ በጣም እየተቆሸሸበት ልጅቷን ሊያሳድባት የሚያደርግ ነገር ጥረት እኮ እሱ ላይ እኮ ነው የተከራከርነው እንጂ እኛ ስራ ይስረው ስራ ይደረግ ደግሞ እንደዚህ አይነት ቆሻሻ ስራ ይቅር። እንደዚህ አይነት ልጅቷ እኮ እንደዚህ አይነት ይሄንን ሰርታላችሁ ስንት ስራ ሊላኩበት አለ፣ ምክንያት ስንት እኮ ስራ አለ እንሰራለን እኛ ያለበት እኮ ራሱ ስራ ከሆነ እንደዚህ ምንም ይሄ ስራ የእሷን አይደለም። የማይመለከት እሷን የማይመለከት ማንም እሷ የማታደርጉ ነገር አምጥቶ አሁን እኮ ሰው ኦዲየንስ ላይ አንቺ ሚሊዮን የማይቆጠር ሰው ላይ ልባችሁ ላይ ተጽፏል። ለምንድን ታውቂያለሽ? ቀለበት ከማንገድ ላይ መታ ከማንገድ የምታስር ሴትዮ አሁንም ነገ እንደዛ ታደርጋለች ብለሽ እንዲያስቡ ሰዎቹን ነው ያደረገ። ገብቶሻል አይደለም? ልጅቷን የሚያሳድብ ነገር ነው ያ ነገር ደግሞ ይሄኛው እኔ ፕራንክ ላደርጋት ወይም ደግሞ እሱ ቀጥታ ቆሞ ኦዲየንስን ይቅርታ መጠየቅ ያለበት እሱ ነው። የልጅቷን ስም ለምን እንደዚህ ለማድረግ ወይም ደግሞ ግዴታ አስገድዶ ብላለች እኮ እሷ እኔ ሰርቄያለሁ ወይ ምን አጥፍቻለሁ ብላለች። ለምን ይመጣል? ሸመኛ ነው ብሎ ለምን ይመጣል? እሷ ሰው የሚለው ደግሞ ሀይሚ ሸመኛ ነች ብለሹ ማንኛውን ሰው ቀለበት አስሮ ተረዱ በደንብ ቪዲዮ ማንኛውን ሰው ሸመኛ ነኝ እኔ በቃ ለሼም ነው ብሎ አንቺ እኔ ልገልሽ ወይም ደግሞ ይሄንን አርግ ብለሽ ህይወትሽ ላይ ከመጣ ከማንገድሽ ላይ ማንም ሰው ሲመጣ የማይደረግ ነው። ይሄ ነው እኔ ሁሌ የምከራከርበት ያለ የዚህ ክታችሁ ያልኩበትን ደግሞ ብሩክና ሀይሚ ጥፋተኛ ናቸው ያልኩበት ጥፋተኛ ነው። ብሩክም ሀይሚን ጥፋተኛ ነው። እነሱ ማለት መጀመሪያ ከጥንቱ ጀምሮ እኮ አልተቀበለችም። አንቺ እንዴ እንትኑ እያይሽ አይደል ቪዲዮ መጫን አልነበረበትም። ልንገርሽ ይሄ ስራ መጫን አልነበረበትም። ለምን ቪዲዮ ቁረጥ ያለች እኮ ነው። ቪዲዮ መቅረጽ አልፈልግም ያለች ነው አይደል? እየቀረጸው እንዴ እኮ ይኸውልሽ ስራ ነው ተብሎ አሳስቷል። ሰውዬ እንደ ሰይጣን መጥቶ ነው ያሳሳተው። ገብቶሻል አይደለም? ስህተት ተሰራ። ስህተት የተሰራበትን ነገር እሱ ነው ያሳሳተው። ልጆቹ ማለት ነው። ሰላም እንዴት ናችሁ ውዶቼ? ወደፊት የሚመጣው ስህተት እነሱ እናንተ ተረጋጊ። ራስሽ መጀመሪያ ጊዜ ተረጋጊ። ሲተረጋ ቅድም ጀምረሽ ምክር ላይ ነሽ። ከትላንትና እስካሁን የቪዲዮ ከተጀመረ ምክር ላይ ናቸው የምታወሩ አንድ አይነት ነው። የዛሬም ቪዲዮ አይተን መጨረሻ እናወራ። ተረጋጋው። ራሳችሁ ራሱ ተረጋጉ እስቲ። ልጅቷ እኮ ስማ እንዳበላሸ እናውቃለን ሁላችን፣ ግን ለራሳችሁ ደጋግማችሁ እንዳታወሩ። ደከመን ሰለቸን ከላስ ያው እኮ እኛ እኮ እንደዛ ወለለዚህም እኔ በየቦታ ሲሄድ ይሄ ብቻ ነው፣ ዩቱብ ላይ ሲገባ ይሄ ብቻ ነው። እናውቃለን፣ ሁላችን እናውቃለን የሀይሚ ስም እንደጠፋ። ግን የዛሬ ቪዲዮ አይተን እንፈርዳለን። እስከዛ ድረስ ዝም ብሎ ሌላ ነገር አሁን ምንድነው ታውቂያለሽ? ምን አሁን እዚህ ጋር እሷ የምታወራው ነገር ምን እንደሆነ ታውቂያለሽ? ይቅርታ በቃ ወደሱም ይቅርታ መጠየቅ አለበት። ሀይሚ ብሩክም ይቅርታ መጠየቅ አለበት። ይሄ ልጅ ደጋግሞ ማለት ነው። መጀመሪያ እኔ እናንተ ጋር ስራለሁ እናንተ ጋር ፈመስ ሆናለሁ ካለ እኮ እነሱ ጋር መጥቶ የሆነ ማሬ እዚህ ቦታ የምነግራችሁ ነገር ብሩኬን መጣው ይቅርታ ጠየቀ፣ ሀይሚን መጣ ይቅርታ ጠየቀችው። ማኩ ፋይዳ አንድና አንድ ነገሩ የሚያስተካክለው ፕራንክ እንደሆነ መጣ መነገር ከሀይሚ አፍ መሰማት ነው ሁሉ ነገር የሚያስተካክለው እንጂ ሌላ ነገር። ምክንያቱም ኦዲየንሱ የሀይሚ ተወዳጅ የሚያውቁ ሀይሚዬ ይሄ ነገር እንደማታደርገው ነው። ሀይሚ መጣ ይሄ ስራ ነበረ ፕራንክ ነው ብላ ካልተናገረችው የሚስተካከል ነገር የለም። ከሌ መጥቶ ይቅርታ ጠየቀ፣ ከሌ መጥቶ ይቅርታ ጠየቀ። አሁን እኮ በሙሉ ንጹህ ናቸው። ሀይሚን ይሄ ናት እዚህ መካከል ላይ የተጎዳችው። ስለዚህ ሀይሚ መጣ ይሄ ስራ ነው ብላ ካልተናገረች የሚስተካከል ነገር የለም። እስከዛ ድረስ ግን ነፃነች። ለራሳችሁም አስቡ እስቲ። እኛ የማንኛውም ሰው ይቅርታ አንፈልግም። እኮ ልጁ እኮ ነው እሱ ላይ ፍራንክ እያደረገ ያለው እሱ አይደለችም እኮ ማን ይሄ አይዲያ እንዳመጣ ራሱን የራሱ ግራ ግብት አለኝ። ከሀይሚ ነው ያመጣችው ማን ራሱ ነው? እኔ አይደለም ልጁ ራሱ ትላንት አልሰማሽም እንዴ? እኔ ራሴ አንቺን ልፈትንሽ ብዬ ነው ይቅርታ እና እኔ ልፈትን ካልክ እኔና ብሩኬ ብንለያይ ምን ለማድረግ አስበክ ነው? ምን አይነት ስራ ነው? እሺ ኦኬ። ልጁ እኔ ትላንትና ልጁን አስለ እኔ በስነ ስርዓት አልሰማው። እኔ ነው ይሄን አይዲያ ያመጣው ካለ ሀይሚዬ እሺ ማለት አልነበረበትም እኮ። እሺ ማለት አልነበረ። ትታ እኮ ሄዳለች። ያንተ ይቅርታ አልፈልግም
ብላ ትታ ነው የሄደችው። እንዴ ግን እውነታዬ እንኳን ወጣ፣ ስለዚህ ያንተ ይቅርታ አያስፈልግም ብላ እኮ ነው ትታ ሄደችው እኮ ማሬ። ከዚህ በፊት እኮ ብሩኬ ሀይሚ ምን ብሎ ጠየቃት? ቀለበት አደረግሽም አላደረግሽም ብቻ መልስ ስጪኝ ስላት አድርጌያለሁ ቪዲዮ አለ ብላለች እኮ። ይሄ ማለት እኮ ተስማምተው ስራ እየሰሩ ነው። ስለዚህ እሷም መጣ ልጁ እንደተናገረ አው ስራ ነበረ ፕራንክ ነው ብላ ሀይሚዬ ካልተናገረችው ህዝቡ እንትን አይልም። ገብቷቸዋል። ወይኔ እናት እሷ ቀለበት ብቻ ታድርግ እንጂ ፍቅረኛ አይደለችማ። እኔና እሱ ጋር ምን አኪድ ላይ ፍቅረኛማ አላደረገችም። ቀለበት የሚባል የለም። ምን እንደሆነ ታውቂያለሽ? መስመሩን እኮ ትላንትና አሁን ጥሩ ላይ ነበር። የባለፈው ድብልቅ እኮ ያደረገ ሰው ነው። ምን ይላል መግቢያ ላይ? እናንተ መግቢያ ላይ ምን ይላል? ሃይሚ ጥሩ ልጅ ናት፣ ሃይሚ ህዋ ናት፣ ሃይሚ በጣም ለሰው ታስባለች። ጋቀማ እኔ ማሬ እንደዚህ ብሎ የገባ ሰብስክራይብ የኛ ሁሉ ነገር ይረስታን ለሳ ሰብስክራይብ እንደምናደርገው ፈልጎ ነው እንደዚህ የተቀባጠረ ባንዴ ይረሳን። እንደኛ እኮ ስንት ዋጋ የከፈልንለት ልጅ እኮ ናት። ሰው ለሰው ታስባል፣ ለሰው ትጨነቃለች። መጨነቋ አስቤ ነው። ጋማ የምን መጨነቋ አስቦ ነው እሱ ትንሽ ሳምበት ይኸውልሽ፣ እኛ አልተከራከርንም። ትላንትናም ከትላንት ወዲያም ቪዲዮን እየተማርንበት ነበር። ታችኛ አሁን የመጣችው ማለት ነው። ያው የባለፈው ቆይ ልንገርሽ እና አሁን ደግሞ ትላንትና እሱ ራሱ አምጥቶ ድብልቅልቅ። እሺ ድብልቅም ወጣ አይደለም በችኩላ ትላንትና ዩቲዩብ እነሱ ሳይረጋጉ ለሆዴን ጽፋ አድርጎ ሳልናገር ዩቲዩብ መክፈት ለምን አስፈለገ? እሱ እኮ ነው እኛ የተከራከርን ያለው። ፍቅሮቼ ውድ ስሙኝ እስቲ ይሄ ነገር ራሳችሁን አሳምኑ። ዩቲዩብ የተከፈተም ተስማምቶ ነው። ኧረ ምን እንዴት አባቼ ላስረዳችሁ? ይሄ ነገር ስራ ነው። ግን ዋናው የስራ አፈጻጸም ትክክል አልነበረም። መጨረሻ ላይ ማለቁ ትክክል አይደለም። የዚህ ልጅ ስም ብቻ ተጎድቶ ነው የወጣ። ግን ሁሉ ተስማምቶ ነው። የልጅ እንዲሁ ከመሬት ተነስቶ ዩቲዩብ ከፍቶ በቤት ምናምን የልጅ እኮ ስቶሪ ላይ በቅርብ በዩቲዩብ ጠብቁኝ ብሎ ስቶሪ አድርጎ እኮ ነው መጣ። ግን አተላለቁ ትክክል አልነበረም እያልኩ እኮ ነው። አንቺን እኮ አሁን ስላዳመሽ ነው እንጂ እኮ ሁሉም ተስማምቶበት ነው። መጨረሻው እንደዚህ አይነት ስራ፣ እንደዚህ አይነት ወራዳ፣ እንደዚህ አይነት አረ እኔ በህይወት ዘመን እንደዚህ እኔ የልጅቷ ስድብ እኮ ነው ማለት ኮሜንታተሮች፣ በቃ ኮሜንታተሮች ልጅቷ ከሷ አንድ ሰው እንደሷ አይነት 3 ምናምን ወልዶ የመጡት አሮጊቶች እናውቃቸዋለን። እነሱ ኮሜንት ላይ እንዴት እንደሚሰድቧት የአንዳንዳቸው አውቃቸዋለሁ። እግዚአብሔር እንዴት እንደሚሰድቧት ህፃን ናት እቺ ልጅ ምን ኧረ በስመ አብ እንደ ወልዳ ምን ታውቃለህ አንተ ቡራ? እሷ ወልዳ እንደዚህ አስቀምጣ ትሆናለህ ይላሉ። እግዚአብሔር ምስክሬ ነው። ካላስ እዛ የተነገረን እዚህ እንዳታወሩ ባካችሁ ተው። ወይኔ እኔ እኮ ያናድር ይሄ ስራ ይሁን ይስሩ፣ ችግር የለም። ግን የተበላሸው የትላንት ቪዲዮ ነው። ክብሯ ዝቅ አድርጋ የሰው ቻናል ለመክፈት ክብሯ ዝቅ አድርጎ የሷ ሁሉም ማለት አንዴ አይደለም እኮ ባለፈው እንደዚህ አይነት ነገር ተፈጥሮ ነበረ። ታውቃላችሁ እኔ አንዳንድ ነገር ልንገራቸው ጥያቄ ሆነብኛል። እኔ እኮ ለምንድን ነው ትምህርት ካልተማራችሁ ቪዲዮ የምትከታተሉ? ሀይሚዬ እኔ ብሩክ አፍቅር ያለው ሁለት እንጂ ሴትና ወንድ ወልዳ መጣ እዚህ ጋር ምን ትላለች? ባለፈው ላይቭ ላይ ገፍታ እኔ ብሩክ እኮ እውነት አፍቅሯለሁ ትላለች። ሁለት ወንድና ሴት ወልዳ የመጣችው ለነገ አሁን እቺ ልጅቷ የነገ ህይወታ የሚያስበው እዚህ ውስጥ የለም ማለት ነው። ስሚ ዘኒባ ውዴ ዌልካም፣ እንኳን ደህና መጣሽ። በይ ቅድም እንዴት ናችሁ ስትይ የሚት ስላረኩት ነው። ለማንኛውም አዲስ ወሬ ልንገራችሁ። አሁን ወሬ ቀይሩ። እኔ ራሴ ማሞኛል። ኦኬ ወላ ብንቀይር ይሻላል። ሰራሃ እንትና ወሬ ልንገራችሁ። ተደፍቼ ነበር ለእናንተ ወሬ ላወራ ስመጣ ማሂ 50 ገብታለች። ግቡና ኮንግራጁሌሽን በሏት። ገብታለች። ሀይሚዬ ስቶሪ አድርጋለች። እና 50 ገብታለች። ግቡና ማሂ የሀይሚ መከታ ኮንግራጁሌሽን በሏት። በቃ ወሬ ቀይሩ። እኔ ራሴን አሞኛል። ምን ልሁን ለእናንተ ብዬ ካላስ ኦዴ ማመመኛ ልቤ ማመመኛ። ሃይሚ ስቶሪ ያደረገች እንዴ? ስቶሪ ያደረገለች ቴሌግራም
50K ገብታለች። ማሂ የሚያከታ የገባች ኮንግራቹሌሽን በሯት። በቃ ቴሌግራም ነው ኢንስታግራም? አረ ዩቲዩብ ላይ ኢንስታግራም ሶሪ። ማንኛውም ሁላችሁም እኔ ልወርድ ነው። ተማሩበት። ህይወታችን ላይ የሚመጣ ነገር ይሄ አሁን ማንኛውም ህዝብ ላይ ያለ ነገር ነው እና ተማሩበት። መጀመሪያ ምን ማድረግ አለብን እኛ ቪዲዮ ላይ ምን ተረድተናል? የትላንትም ቢሆን ሁሉም ቪዲዮ ላይ ህይወታችን ላይ ያለው ነገር ነው። ደግሞ እኔ አንድ ነገር ልንገራችሁማ። እኔ ብሩኬ በዱባይ የሄደ ጊዜ ሃይሜ እንደዛ ኤርፖርት ስቅስቅ ብላ ስታለቅስ ማለት ነው። ታምናላችሁ? እንግዳ ቤት ውስጥ ጫቅ ነው። ሴትዬ እንግዳ ከመምጣቱ በፊት ቶሎ በይ እጣን አጭሽ ብላኝ ማለት ነው። እጣኑን የት ባያደርገው እኔ አምጥቼ ማለት ሰንደሩ ጨምረው ፍሪጅ ውስጥ አምጥቼ ጨመርኩት። ጭንቅላት ዞሮ ማለት ነው። ጭንቅላታችን ነግራቸዋለሁ አይደለም እንዴ? እኔ ከመቸኮል የተነሳ ኢጃቤን ትዬ አረቦች ፊት ለፊት አረቦች አውዝ ብላ ይሉኛል ተቀምጠው። እኔ ደግሞ ምን አጠፋው? ሰለካን ኢጃብ አላደረም። ቡና ፌስት ትለኝ ማዳም እንትና ቤት ማን ነበረ? እኔ ነኝ። አንቺ ነሽ? እንደሉና ብትይ ጨመርኩት እኔ እናት አይደለችም። አንቺ አይደለሽም። ቤቴ ማን እንደነበር ይፈረግ አንድ ናት። ለሴትዮ በኮረሪክስ ሰጠው ብላ ያ ረቢ ሆይ። አንዱ ደግሞ ቡና አምጪ ስትባል ውሃውን አምጥቼ ከእናንትኑ ውሃውን አጠገባ አድርጌትም እኔ እኮ ውሃ አልፈለኩም ቡና ነው የፈለኩ ብላኛለች መዳም ያለች። አቤት ውርደታችን እኮ ጣላ። እንደዚህ አይነት ነገራቶች እዚህ እንትን በውስጥ እናውራ። ዛሬ ጁምአ ነው። ለነሱ እኛ ምን እንደሆነ ታውቂያላችሁ? ታምረን ብዙ ነገር እኔ በበኩሌ ብዙ ነገር ተምሬበታለሁ። ምን እንደሆነ ታውቂያላችሁ? እንትኑ መርቼበታለሁ። በእነ ሀይሚ እና ብሩኬ ብዙ ህይወትን መርቼበታለሁ። የእነሱ ቪዲዮ ላይ ማለት ነው። የትላንትና ቪዲዮ ብቻ ነው ያናደደኝ እንጂ ሁሉንም የተረዳሁበት ለማስረዳት እየሞከርኩበት ብዙ ህይወቴን አስተካክዬበታለሁ። የኔ ህይወት ላይ ያሉትን ነገራቶች ሁሉንም ነገር አስተካክዬበታለሁ። ህይወቴን ማለት ነው። ገባችሁ አይደለ? እና ተምረንበት የሚያናድድበት ቦታ ሁሉንም ነገር እንደዛ እንማርበት። ትክክል ያልሆነ ነገር ደግሞ ትክክል ያልሆነበት አሁን ያናድድኝ ይሄ ወራዳ ሰውዬ ነው ያናድድኝ እንጂ የእነሱ ትናንትና ብቻ ነው እንጂ ተምረን መጀመሪያ ጀምሮ እማርበታለሁ። ምን እንደሆነ ታውቂያለሽ? እኔ የትላንትና ራሱ ተምሬ ነው የምወጣበት። ለምን እኔ ህይወት ላይ አንድ ሰው ወሬ እንቀይረው፣ ሌላ ወሬ አይዲ እናውራ። እስቲ ቀይሩ በአላ ቀይሩ ወሬ ባህል እንዴት ነው የሚያሳልፉት? አንቺ እንኳን እኔ ማከለስኩኝና ወሬ አስቀይሪልኝ በፈጣሪ። እኔ እኮ እንትና አሁን የሆነ ነገር ልጠይቃቸው ብዬ እኮ ነው። ነገ ዛሬ ጁማ ነውና ነገ ቅዳሜ እሁድ እንትና ይሄዳሉ አይደለም እንዴ? ከዛ ጥሩ ፎቶ ይለቅሉልኛል። ሰላም ብለናል። አይንሻ ዌልካም ውዴ። ዋሌኩም ሰላም ወራህመቱላሂ ወበረካቱ። ለሙስሊሞች ጁምአ ሙባረክ፣ ለክርስቲያን ደግሞ እንኳን አደረሳችሁ። እንኳን አደረሳችሁ። እህቶቻችን የክርስቲያን እህት እንዴት ናችሁ? ደህና ነን። ወንድ ሆኗል ድምጽ የለሳል። ዌልካም። እንኳን ወደዚህ ቻናል እንኳን ወደ ሀያት ቻናል በሰላም መጣችሁ። ዌልካም። አስተናግድልሻለሁ፣ አትፍሪ። እኔ እህትሽ እያለሁ ዌልካም። መናገር የምትፈልጉትን ማውራት መብታችሁ ነው። ግን ያው ይሄ መድኃኒት የምታውቁ ካላችሁ ኦኬ። እሱ የጉንፋን መድኃኒት እኮ ፍቅር ነው አሉ። ፍቅር ሲያፍ ነው ወደ ጉንፋን ይቀየራል አሉ። በቃ ከሀያት ፍቅር ይዞኛል። ወይኔ እንኳን ያዘሽ እንደው ከዚህ ግን የዛሬ መኪና ማነው የሚነዳ እዚህ ቤት? እዚህ ቤት ነጂ ማነው? አያት ናት። ረዳት ማን ነው? እኔ ነኝ። አንደኛ መሪያችሁ እኔ ነኝ። አንቺ ነሽ። ስለዚህ ማውራት የምትፈልጉትን ሚት እያደረጋችሁ መቀጠል ትችላላችሁ። መበጥበጥ አይቻልም።
እና ረዳት ማን ነው? ረዳት ያው ሹፌሯ ሀያት ናት። እኔ ደግሞ ረዳት ነኝ። እንግዲህ ምን ላድርግ ለዛሬ። አዎ ግዣት በቃ እንተጋገዛለን። እኛ ተሳፋሪዎች ቅሽር ምናምን ጠጭበት። እሺ ይሻልሻል። ጀንጀብል ደግሞ አረቤ ጀንጀብል አይጠፋም። ጀንጀብል ምናምን ጠጭኝ። እንትን ስብልቱ ይሆናል እኮ አንዳንድ ጊዜ እኮ ሻወር ወስደን ወደ ክፍላችን ስንገባ እሱ ራሱ ከተከፈተ እሱም አየሩን ይቀየራል። ተኪፍ ኤሳ ተኪፍ ነው የምንለው። የኔን ጉድ ልንገራችሁ። ሻዬ ለምንድን ነው ዝም ያልሽ? የኔን ጉድ ሰውዬ በዚህ በኩል ስትመጣ እኔ ደግሞ የሰራ ሰውዬ የሚከተለኛል፣ እኔም እከተለዋለሁ። ና ወይኔ ብልሽ በላኛው እከተለዋለሁ። ወይ እንዴት ነሽ ውዴ? እስኪ እኔ እና አንቺ ወሬ እንቀይር። እኔ ራሴን አሞኛል ናት አለው። እኔማ ትናንትና እስከ ጠዋት ድረስ እየሳቁ ነበርኩ። የድሮውን የሀይሚዬን ቪዲዮ አብርሃም የሆነ ሰውዬው አምጥቶ አከራይ ቤት ሸማግሌ ብሎ አምጥቶ ስለማምጡልኝ ብሎ እንዴት ትወጣለህ ስም ለብላ እኔ ራሱ ደፈሬ አልወጣም እያለ ጋሽዬ ማለት ነው። ኤፍሬም እኮ ነው እኮ ኤፍሬምን ሸማግሌ አድርጎ አብርሽ ደግሞ እንደ እንትና ወይ የሳቁ ሳቅ ዛቡት። እቺ ትንሽዬ ልጅ እቺ ሚጢጥዬ ልጅ ስትሆን አንጫጫችሁ ይመቻት። በዛ ሰዓት እኮ እዛ ትንሽ ጫጫችሁ ከሆነት ወላሂ ለዚህም ልጅታ ነው ሰው ሆና ኮናት እንዴ እነሱ አዲስ አበባ ማሻአላ ከአይን ይጠብቃት እውነት። ደግሞ ሰሞኑን እንዴት ነው ያማረባት! አንዴ በኮፍያ አንዴ በቁጥር አንዴ በመነጽር አንዴ እስቲ ማን ይስድብኝ። ስድቡ እኮ ተስማምቷታል በነገራችን። አዎ አሁንም ጠንካራ ብትሆንልኝ ደስ አይላትም። አላህ ጠንካርነቱን ይጨምርለት የኔ እናት። ሀይሚን እኮ የሚሰድቡ ከ50 ዓመት በላይ ያሉ ሴቶች እኮ ናቸው የሚሰድቡ። ይሄማ ጥያቄ የለውም እኮ የኔ እናት። እናንተ ስድብና እንትን እኮ አትጣሉ፣ እንትን ምቀኛ ምናምን አትጣሉ እኮ። ለምን እንደሆነ ታውቃላችሁ? ስራችሁ ላይ ያበረታችኋል። እንደ ምቀኛ ከሌለ በዛው ላይ ደግሞ መጥፎ ጎንሽንም ይነግርሻል። እኔ እሷን ሲናገሯት እኔ በክፉም ሆነ በደጉም እኔ እሷን ሲናገሯት እኔ የሚሰማኝ ስሜት አለ። ለምን እቺ ሴት ናት። በቃ እኛ ሴቶች ደግሞ ሆነን በዚህ ልክን ሴት ልጅን እንደዚህ ማድረግም አያስፈልግም። ነገ ምን እንደሚያጋጥምን አናውቅም። ካልተመቻችሁ ስክሮን እያደረጋችሁ ሁላችሁ ከተመቻችሁ ደግሞ ገብታችሁ እዩ። እኛ ደግሞ ሼር ላይክ እያደረግን ልጃችንን ከፍ እናደርጋለን። ካላስ ይሄ ነው ዋና ቁም ነገር። ስለዚህ እኛ ለእኛ ተውልን፣ ለምንወዳት፣ ለምናደንቃት፣ ለምንሳሳላት፣ ለእኛ አበባ፣ ለእኛ ልጅ፣ ለእኛ ወድ፣ ለእኛ እንቁ፣ ለእኛ ተውልን። ልጅ ለነገሩ አንቺ በትልቁ ማድረግ ያቺማ የስራሽን ስጥሽ ሀይሚ። አንቺ ነሻ በትልቁ ማድረግ አልማቺ ወይስ ሚሚ ናት? ሚሚ ናት በትልቁ ማድረግ ማትችለው። አታምርም? እዚህ ደግሞ በትልቁ አድርገኝ። ታሳዝናለች። ግን አነጋገሯ የሚያስቅ ሰው አለ። ሀይሚ ስትናገር ምናምን ከስትር ብላ ምናምን ማን ነው የሚስቀው? አይቶ እሷ ከስትር ብላ ምናምን ስታወራ የሚስቅ ሰው አለ እንደኔ? አፍንጫ። ዛሬ ጁማ ነው። ዛሬ ኢትዮጵያ ውስጥ ስግደት ነው። ኦኬ እና ወይ ዛሬ ወይ ነገ እሄዳለሁ ብታጀራ። አይደለም ይመጣሉ፣ ነገ ዛሬ ይመጣሉ። ምን እንደሆነ ታውቂያለሽ ቤትዬ? ምን እንደሆነ ታውቂያለሽ? ዛሬ ይመጣሉ። ዛሬ ማን ቤት ይመጣሉ? ብሩኬ ቤት ይመጣሉ። ነገ ደግሞ የሀይሚዬ ቤት ተጠርቷል እና አሙሽዬ ቤት ተጠርቷል። እሑድ ማለት ነው። አሙሽዬ ማነው የነገረሽ? ማነው የነገረሽ? ማነው የነገረሽ? 2 ወር 3 ወር ሆኗል። እሙሽዬ የጠራችው ወይኔ እሱም እኮ ብሏል። እጅ እዛን ማሳልፉ እናቴ ጋር ብሏል እኮ እሱ። ስሙ እኔ እኮ ማለት ነው ሀይሚ እኮ ማለት ነው በጣም ብዙ እህቶች ነው የሰጠቻችሁ ታውቃላችሁ። ግን ማለት በአንዱ ስንበሳጭ በአንዱ እንስቃለን። በጣም አፈርታለች እኮ የኔ እናት። ለወደፊት ህይወት ጨማምሮ ያዝ የኔ እናት። ሲጀመር በአላማ ሄዳለች ደህና ናችሁ? እያወራችሁ ስለሆነ ነው ዝም ያላችሁ።
ቆይ ቆይ በእናትህ ሴት አውራ ሴት እስቲ አውሪ በእናትሽ ናፈቅሽኝ። እንዴት ናቸው? አዎ እያወራችሁ እንዴት ላውራ? መንገድ የለም። እየተሟገን ነው ዛሬ ሞተው እኔም ገብቻለሁ ማለት ዛሬ ሁላችሁም እንኳን አደረሳችሁ። የኦርቶዶክስ የሆናችሁ ሁላችሁም እንኳን አደረሰን። ደህና ናችሁ? እንዴት ናችሁ የኔ ውዶች? አለን የኔ እናት እንዴት ነሽ? ሶፊ አልቀዘቀዝንም ገና ነው። እኔ ልክ 5 ሰዓት ሲሆን 11 ሰዓት እንደኛ ሀገር ወይም ኢትዮጵያ 11 ሰዓት ማለት ነው ልቤ ይመታል ዱ ይላል። ግን ገና ነው። ትላንትና እንደኔ የተንከራተተ አለ። ግን ትላንትና መፈለግ እኔ ራሴ ፈልጌ ከዛ ሼር ከተደረገ በኋላ ነው ያየው። በቃ ተስፋ ስቆርጥ ሚሚ ናት የነገረችኝ። እኔ ደግሞ ቲክቶክ ላይ ስገባ ማለት ነው አላየው እንትና እናረገውም ሲሉ ምን ሆኖ ነው እላለሁ። ከዛ ለክ ሃይሚ ናት የነገረችኝ። እኔ አይቼ ሰውዬው ቲክቶክ ላይ እሱ ማለት ነው ፎሎ በደህና መልስ ስራ ብየኔነት በመልካም ቢመጣ ይሄን ጨረቃ ፋሚሊ ቲክቶኩን በቃ ሞልተውታል። ስለዚህ አሁን ይቀየራል ይሁሉ ፈታ በሉ። አዎ ሀዩ ወጣች እንደሚጣርጋ ነው ወይስ አሁን እቺ ዛሬ ይቀየራል? ዝም ብለው እግዚአብሔር ደግሞ ሰሞኑ እናንተ ውበቱ እንዴት እንደተጨመረ ጊዜ የኔ ምጤጤ የኔ እናት እሷ ደግሞ አትሰማም እኮ ማንም አትሰማም እኮ ፊያርጋ ባለ እንደው እኔ ዩቲዩብ እንኳን ባታነብ ይሻላል። ዩቲዩብ ኮሜንት ባታ ይሻላታል። እኔ ስራ ያርገው እኮ ነው ኮሜንት ላይ ያሉ ሰዎች መልስ የሚሰጣቸው። ስራ ያርገ ቁጭ ብዬ አንድ የተናገረችውን እዛ ላይ እሷ ኮሜንት እኔ አይቻላቅም የዩቲዩብ ኮሜንት አይቻላቅም ብላለች። ትታመማለች እናቴ። እግዚአብሔርን ግን እንዴት እያስቡ ነው እንደዚህ አይነት ልጅ ስንት የሚጠብቃትን በትንሽ ነገር እንደዚህ የሚጽፉት የኔ እናት እግዚአብሔርን እንደው እጃቸው እንዴት አሳለት እቺ ምጤጤ ልጅቷ ላይ እንደዚህ ማየው እንደው እንጃ ወላሂ ደግሞ ሴት ሆኖ ሴት እስቲ እኛ ሴት እንታዘዝ። ሴት ሆኖ ሴት ላይ እንደዚህ ጭካኔ ለምን እንደው ሴት እኮ እኛ ራሳችን ላይ ስንት ጥፋት አለን፣ ስንት ነገር አለን። እንዴ ሰው እኮ ራሱ ጥፋት አይፈትሽም? ሚዲያ ላይ እቺ ህፃን ወታ ስለሰራች ብቻ መሳደብ፣ ጥፋት አጥፍታለች፣ ልጁ ላይ እንደዚህ ያደርጋለች። አንተ እዛ ቆሜ ያለ እሷ አግብታለች፣ አግብታ አንተ ጋር እሷ በስመ አብ እናንተ ወይኔ ሃይሚ እኔ ያስቆኛል እኮ ተያቸው፣ ወላሂ ያስቆኛል በጣም ሰይጣን ያግባቸው ነት ምን ይላሉ? እግዚአብሔር ኮሜንቱ ማለት ነው። እቺ ገና በልታ ማልጠገበች መስላ ጋብቻ ያወራሉ። አግብታ ነው አንተን ለስራ አስቀምጣ እሷ አግብታ ውስጥ ላይ አግብታ የኖረች ሹፍ ያተሳሰባችሁ ምን አይነት ቃፎ ራስ እንዲያሳይታችኋል። ምድረ ቃፎ ሁላ ወላሂ ያሁን እቺ እሷ እኮ ብላለች እኮ እቺ አንድ ቀን እቺ ወፍራም የለችም እሷ ጋር ስታወራ አንቺ መቼ ነው ሃይሚ የምታገቢው ስላት እኔ ትምህርት ጨርሼ ምን ብዬ ከዛ በኋላ አገባለሁ ምናምን አለች። ማሬ ትምህርት ከተማሩ ዱባይ ሄዳ ብሩኬ ሆቴል ቤት እንትን መኝታ ክላስ ተጠራ። ያኛው ቀን ራሱ ትምህርት ይሆንላቸዋል ነበረ። ግን እነዚህ አንዳንድ ሴቶች የሚከታተሉ ዝግ ሙሰከሬን ወላ አይምሮቹ ተቆልፎ ቁልፍ የጠፋባቸው ሴቶች ናቸው። ወልዶ ነው እዚህ የመጡት አሮጊቶች ናቸው እኮ እዚህ ጋር ብሩክ ያፈቅራል የሚሉት እኮ እግዚአብሔር እናንተ እንጂ ይሳቅን ራሱ ተሳድቦ የለ እንዲ ኮመንቱን አይታችሁ የለ ባለኞች እኮ ናቸው። የዱባይ ባለቃሽ እሱ የሚፈልጉት ኬፋ እሷ እንደፈለገች ልበሱ። ምን አባታቸው ምን አገባቸው እናንተ? እኔ እኮ
ደግሞ አሁን ምን ይላሉ? ባለፈው አሁን ከትላንት ወዲያ የተሰራው ቪዲዮ ማለት ነው። ትላንት ሳይሆን ከትላንት ወዲያ ይኸው ዛሬ ቁጥጥር ተሰርታ ይሄ አጭር ካባ ምናምን ለብሳ ይኸው ልጅቱ ቀጭ እያለች አንተ እዚህ ጋር እያስጨነቀች እያሉ አይ እብድነት እኮ ይሄ ነው የመጀመሪያ። አንድ ጥያቄ በዚህ ዓለም ላይ ተጠየቀ። እሱ ጥያቄ ምንድን ነው? እብድና ጤነኛ የቱ ነው የሚበዛ ሲባል እብድ ይበዛል። እንዴት ሲባል ልብስ ውስጥ ያበደና በትክክል ያበደ ሰው ሲጠራቀም እብዱ ይበዛል አሉ። አሁን እንደዚህ ሰዎች ናቸው እብዱ ልብስ ውስጥ ያበዱ ሴቶች የሚባል። አዎ ጌታ ይሄ ሴት ሆኖ ሴት ላይ እንደሆነ ኮሜንት መስጠት ይብትናቸው ግራ ነው የሚገባው።